ሰላም ጤና ይስጥልን እንደምንላችኋን ውድ ሀመር ቤተሰቦች ዛሬ በዓለማችንና በሀገራችን የተፈጠሩና ያነጋገሩ ያሉ ወታደራዊ ፖለቲካዊ መረጃዎችን በስፋት እንተነትናለን። ዶናልድ ትራምፕ በአዲሱ ኢራን መሪ ላይ የሰጡትን የግድያ ማስጠንቀቂያና የትግራይ ሰራዊት አዛዥ ጸረ ድሮን ታጥቀናል የሚለውን መረጃ በሰፊው ወደ እናንተ እናደርስ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀድሞ ዜናችን ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የበላይ መሪ አያቶላህ ሙጃሂድ ካሚንን ኢላማ ያደረገ እጅግ ከባድ ማስጠንቀቂያ ሰጥተዋል። ትራምፕ ኢራን በአሜሪካ ላይ የምታደርገው ማንኛውም ጥቃት ሙከራ እንደማይታገሱ በመግለጽ አስፈላጊ ከሆነ አዲሱን መሪ እስከ መግደል የሚደርስ እርምጃ ሊወስዱ እንደሚችሉ በይፋ አዝተዋል። ይህን መግለጫ የወጣው አያቶላህ አሊ ካሚን በመተካት ልጃቸው አያቶላህ ሙጃሂድ ካሚን አዲስ የኢራን የበላይ መሪ ሆነው በመሾማቸውን ተከትሎ ነው። ሙጃሂድ ካሚን በኢራን አብዮታዊ ዘብ ጋር ጥብቅ ግንኙነት ያላቸው ሲሆን ትራምፕ ይህንን ሹመት ተከትሎ የሰጡት ማስጠንቀቂያ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ታላቅ ጦርነት እንዲባባስ ያደርገዋል ተብሎ ይጠበቃል። ወደ ሀገር ውስጥ መረጃችን ስንመለስ የትግራይ ሰራዊት ወታደራዊ አዛዥ ጄኔራል ምግበይ ኃይሌ አዲስ መግለጫ ሰጥተዋል። ጄኔራሉ በትግራይ በኩል ያለው ሰራዊት አሁን ላይ ያጸረ ድሮን ቴክኖሎጂና ሌሎች ዘመናዊ መሳሪያዎችን በሚገባ መታጠቁን በይፋ አረጋግጠው ይህ አዲስ ትጥቅ ሰራዊት በአየር ላይ ጥቃቶችን ለመከላከል የሚያስችል ሲሆን በሰሜኑ ሀገር ክፍል ያለውን የኃይል ሚዛን ሊቀይር የሚችል ነው ተብሎለታል። በምስራቅ ዓለም ያለውን ጦርነትና የሀገራችን የሰሜኑን ክፍል እየተከታተልን ወደ እናንተ የምናቀርብ ይሆናል። የና አካውንት ሰብስክራይብ ማድረግ በተሰብ ይሁኑ። መልካም ምሽት ይሁንላችሁ።